አፈር ፈጭተን ዱቄት አቡንነን ነው ያደግነው ሁላችንም። በብዙ ጨዋታ ምንም በእኛ እድሜ ብዙ ሰው ነበር አይደል? በጣም በጣም ብዙ ሰው ነበር። ድሮ ሰው በጣም ያለቅሳል። ታውቂያለሽ? ለቅሶ የለም አይለቀስም። በመሀልም ፕሮቶኮል ይጠበቃል። ብዙ ሀዘን የለም። ባይጠበቅ ብዙ ሰው አያለቅስም። ሞቱን በስቷል መሰለኝና በቀዳዳ ሁለታችን ይዘን በሩን ከፈተው። ከዛ እንደተንጠለጠለ ተከፈተ በሩ። ጅው ብላችሁ በልጅነት እድሜ የምትበላሽበት ነገር ብዙ የለማ። ብዙ የተለየ ነገር የምታየው ነገር ስለሌለ እኮ ነው። በቃ አንድ አይነት ነገር ነው። ደጅ መገኘትሽ ምናምን እንደ ጥፋት ነው። እንኳን ወደ ምን ነበር ብሮድካስት በደህና መጣችሁ። የምን ነበር ብሮድካስት እውነተኛ ታሪኮች፣ የህይወት ልምዶች፣ ስራዎች፣ ግንኙነቶች፣ ስኬትና ፈተናዎችን በቅንነትና በግልጽነት የምንወያይበት መድረክ ነው። ለመማር ለማስተማር ቅርብ የሆነ አብረውን ይቆዩ። ይህ ምን ነበር ነው። እውነተኛ ጨዋታዎች፣ ያልተነገሩ ታሪኮችና አስቂኝ ትዝታዎችን የምናወራበት ነው። ዛሬ እንግዲህ ከአብሮ አደጎቼ ጋር የማደርገውን አጭር ቆይታ እጋብዛችኋለሁ። እስቲ መጀመሪያ ራሳችሁን አስተዋውቁ። እሺ፣ አስተዋውቂ ራስሽን። እኔ አበባ እባላለሁ። ይሄን ጋር ያው አብሮ አደግ ነው። እኔ አበባ ጀንበሩ ከበደ። እኔ ደግሞ ነቢያት በየነ እባላለሁ። ያው በሰፈር ስሜ እማ ነው የምታወቀው። ከሄሉ ጋር አብረን አፈር ፈጭተን ዱቄት አቡንነን ነው ያደግነው ሁላችንም። ፈጭንም ጋር ሁላችንም አብሮ አደግነን። እንግዲህ ዛሬ እንቀዳለን የልጅነት አስተዳደግ ጨዋታችንን ከሞላ ጎደል በስሱ የሚያስቅም የሚያሳዝንም የሚያዝናናም አይደል? ያ እሺ፣ እስቲ ስለ አስተዳደጋችንና ስለ ሰፈር ኑሯችን ስለ አብሮ ቆይታችን ትንሽ ነገር እናውራ። ምንም አስተዳደጋችን ከሌሎቹ ልጆች የተለየ አይደለም። ድሮ ሁሉም ልጅ እንደሚያድግበት ነው። ብዙ ነገሮች እጥረት በነበሩበት ባልተሟላ ነገር በሚባል ግን ደግሞ በጣም ደስ በሚል ልጅነት ነው ያደግነው። በቃ በአብሮነት በብዙ ጨዋታ ምንም በእኛ እድሜ ብዙ ሰው ነበር አይደል? በጣም ሰፈራችን በጣም ብዙ ሰው ነበር። የተለየ እንትን የለውም ግን ብዙ ጨዋታ ነበር። በቃ የሆነ እኩል ሰዓት ለምሳሌ እኔ አሁን በጣም ማስታውሰው 10 ሰዓት 11 ሰዓት ምናምን ሲሆን ሁሉም ልጅ ከትምህርት ቤት ስለሚወጣ ሁሉም ልጅ ደጅ የሚገኘው ማለት ውጪ ነው። እውነት ነው። ለጨዋታ እኩል ሰዓት የልጆች ድምፅ የሚሰሚበት ሰዓት አለ። እንደውም ማስታውሰው አትጩሁ ይባላል። ሴተኛ ሰው አለ እስከትጫጫሁ ምናምን ምናምን አለ። በጣም ይረብሽ ነበር። ከዛ ሌላ በቃ በጣም ነበር ደስ የሚለው። ቃቃ መጫወት አለ። ይሄ ሱዚ ቆርኪ ምናምን በቃ የድሮ ልጅ የተጫወተው በእኛ እድሜ ያለ ሰው ያውቀዋል። ያው ትሮር ነገር የተጫወተው ሁሉ በደንብ ጥፍጥፍ አድርገን ተጫውተናል። በጣም በደንብ እንዳሁኑ ቴክኖሎጂም ስላልነበረ ቴሌቪዥንም ስለሌለ ሁሉም ልጅ ውጭ ነው የሚጫወተው። ራሱ ኢንተርቴይን የሚያደርገው በእንትን ነው በገደብ ነው ማለት ዝም ብለሽ ሞተሽ ቀኑ ሙሉ ስትራራጭ ማለት አይፈቀድም። በጣም ያው ድብደባውም እንትኑ ምናምን በደንብ አለ። ከሱ መሀል ግን እየወጣን በደንብ ተራቀናል። እስኪ በቃ የሰፈሩ ሰው ሁሉ ወንድምሽ እኮ ነው። የሰፈሩም ያሉት ጎረምሶች ወንድምሽ ነው። አባትም አባት ነው። አንድ የምታውቂው ሰው እኮ ከመጣ ከሱ ከጫፍ ድራሻችን ነው ተከብሮ ምናምን ያ ፓርት ከእንደገና ይሄ ኢንተርቴይንመንት ደግሞ ፍለጋ የምናደርግበት መንገድ ለምሳሌ እኛ ለቅሶ
ሲኖር ላይክ ቢግ ዲል ነው። በቃ ተሾልኮ ተደብቆ ለማየት ሰው በቀዳዳ ማየት ወሬዋን ጉጉት ነው። ሰርግ እዛ ሲጨፈር ሄዶ ለማየት እንጨፍራለን። ክላስ ሰርግ ራሱ ታዲያ በር ላይ ተንጠልጥለን ከትስታ ጋር ለቅሶ ሰው ሰፈር ቦቶ በእኛ ጋር ነው ብዙ የሚታለፈው። ተንጠልጥለን በጣም ደግሞ የድሮ ሰው በጣም ያለቅሳል። ታውቂያለሽ ለቅሶ የለም አይለቀስም። በመሀልም ፕሮቶኮል ይጠበቃል። ብዙ ሀዘን የለም። ባይጠበቅ ብዙ ሰው አያለቅስም። ሞትም በዝቷል መሰለኝ እና እንትን ያኔ ግን በጣም በቃ ያዙ ልቀቁኝ እንደው እቺ ካልቀረው ምናምን አይነት በጣም ብዙ ለቅሶ አለ። በጣም እና በደንብ ደግሞ እንትን ያደርጋል። ያዝናናል ሳይሆን ልጅ ስትሆኚ በጣም ማለት እንድታዝኝ የሚያደርግሻል። በጣም ያስደነግጣል። ማለት ሴንሱን ስለማይገባሽ ኢንጆይ ነው እንጂ የምታደርገው በቃ የሰዎችን አለቃቀሳቸውን እንዴት አክት እንደሚያደርጉ ነው ስለምታይ ሞር የሚያዝናናሽ እሱ ነው። እኛ አጥር ላይ ተንጠልጥለን በሩ እንደዚህ መርገጫ ያለው በሩ ነው ካጥሩ። ከዛ በሩ ላይ ተንጠልጥለን በቀዳዳ ሁለታችን ይዘን በሩን ከፈተው አባቴ ማለት ነው። ከዛ እንደተንጠለጠለ ተከፈተ በሩ ማለት ጅው ብላችሁ ለገባች ከዛ በቃ በጣም ነበር የተቆጣው። በጣም አሁን ይሄ ምንድነው? ምን ይታያል? ይሄ ወሬ ነው ምንድነው? አሁን ይሄ ምን አስናንታችሁ ነው ታውቁናና ከዛ ደግሞ እንጨት ላይ ምናምን እንደዚህ የበረንዳ እንጨት ላይ ምናምን ተንጠልጥለን ነው በደንብ በቃ ሁሉን ነገር ነው የምናየው። ብርቅ ስለሚሆን በጣም ብርቅ ነው። ሰርግማ የትና ይስተማሪዳ ሲሰማው ከ16 ቀበሌ ሊሆን ይችላል እኮ በቃ ተሯሩጠን አብረን እስከኋላ ምን ጨፍረው አግብቼ መጀመሪያ እንዳገባ ሁሉ አስታውሳለሁ። ገና ልጅ ሳልሆን ሰርግ በጣም ክላክስ ሲደረግ በየሮጥኩ በመስኮት ሳይ በቃ ባሌ በሳቅ ነው ማለት ነው። ገና ልጅነት ሽመጣለሽ እና ያው ካፋ ላይ ታይም ማለት አይታይኔ በቃ ስለለመድኩ ግን ምንም አይመስልም። የወሬ እንትናችን ጥማታችን በጣም ይሄ ፌዴራሊዝም የሆነ አስተዳደግ ስለሆነ ተቆደርግ አትወጪ አትገቢ እና ሪሜምበር አባቴ መጣ ሲባል ከትምህርት ቤት 9 ሰዓት ስንወጣ ላጥ ብለን ምናምን ቤት ገባና ደብተሪ አየር ላይ ነው በቃ ይደረጋል። ከዛ ላጥ ብለሽ ትወጫለሽ። አይጠፋም ቶሎ አስቀምጭና ነው የሚል አይጠፋም ሜዳ የሚጠብቅ ታዲያ። ከዛ ስትራገጭ ልክ ገና መጥተዋል ሲባል ከዳቅለሽ ደብተር ሽንገት ስታያለሽ እሱ ሲገባ ራሱ ስታለቀለሽ ነው ስልሽ። አዎ ሾፍ አድርጎ ባላየ ምናምን ገብቶ ይስቃል መኝታ ቤት ፊናውስ ቤት እንዳልነበርሽ ምናምን በደንብ ነው የሚያውቅ። ማክበር ራሱ አዎ የማክበር ወንድም ቢኖርሽ የሰፈሩ ሰውስ ቢሆን የሰፈሩም ሰው ቢኖርሽ እንደዚህ የወጣ እንትን የለውም። በጣም መከባበር በጣም ነበር። እኔ በቃ አሁን ይገርመኛል ራሱ ያስበው መከባበሩ በጣም የተጋነነ አይነት ያስብለኛል አንዳንዴ። ሶሻል ሪስፖንሲቢሊቲ እኮ ነው። እኛ በኖርንበት ብዙ ሰው ነው ያሳደገሽ። እናትና አባትሽ ብቻ አይደለም ያሳደገሽ እኮ ሶሳይቲውን ራሱ መፍራቱ ቴረራይዝ ያደርጋል። በቃ በራሱ አሁን ላይ ነው ግን ቱማቹ ያንዳንዴ ይበዛል። እውነት ነው ይበዛል። በጣም ማንም መከባበሩ መፈራራቱ ጥሩ ነው። ተፈጥፍሽ ይችላል ሱቅ ወጣሽ ብሎ አስፋልት ላይ ምናምን እንዴት እዛ ጋር ይሻለው ምናምን ታዲያ። አዎ እና በዛ ደረጃ አንዳንዴ ያው እንትንም እኮ ነው ፍቅሩም ስላለ ነው ለመጠበቅም ነው እንትንም ነው። አሁን እንዳሁኑ ጎረቤትም የልብ ነው መዋደዱ ገባሽ? ያንቺ ልጅ የኔ ልጅ ናት የሚለው ነገር በደንብ አለ። ልክ ነው። ያኔ አሁን ቢቆጣሽ አሁን ግን ተነስቶ ሊቆጣሽ እንዴ አንደኛ እንዴ አሁን ልጅሽን አንሰስ እናትሽም ሆን ልጅ የለም ተቆጣ ምናምን ልትል ትችላለች። አባትሽም እንደዚህ ድሮ ግን እንደዛ የለም። ኢንቴንሽኑም ይለያያል። የድሮ ሰው ሲቆጣሽ ሲቀጣሽ ምን ሲል ካለበት ኃላፊነት አንቺን ከመጠበቅ ከፍቅሩ ምናምን ነው። አሁን ያለው እንትን ግን የማያውቀው ልጅ የሰው ልጅ ስለሆነ ብቻ የሚመታ ብዙ ሰው አለ። ጥፋቱን ራሱ እንኳን አይደለም ሰው ሲደባደብ የሚገላግል ነው። በጣም ጥቂት ሰው ልጥፋ ምንል እኮ ምን ጠፋበት ነገር የለም። እንደሆነ ገባሽ? ልጥፋ ብትይ ማለት ልበላሽ ራሱ ብትይ በምን ነበር የምንበላሽ ይችላል ሳስበው ራሱ የት ሄደን ምን አይተን እንበላሻለን? አሁን ብዙ ነገር አለ ሶሻል ሚዲያው አሁን በጣም ለመበላሸት የምታየው ነገር ብዙ ነገር አለ። ወተሽ ብታይ ብዙ የምታየው ነገር ያኔ እኮ በቃ ልበላሽ እኔ በስፔሻሊ በልጅነት እድሜ ልበላሽ ብትይ የምትበላሽበት ነገር ብዙ አይደለም። የለማ ብዙ የተለየ ነገር የምታየው ነገር ስለሌለ እኮ ነው። በቃ አንድ አይነት ነገር ነው። ደጅ መገኘትሽ ምናምን ነው እንደ ጥፋት ነው የቆጠረው እንጂ በጣም የወጣ ባለጌ የምትይውም ሰው የለም። ልጅም በልጅ ደረጃ ከከሌ ጋር እንዳትሉ ምናምን የሚባል አይነት ሰውም የለም። ኢንቫይሮንመንትሽ በጣም ሴኪዩር ነው። ሁሉም ሰው ስለሚያርምሽ ለዛ ቻንስ የሚሰጥም ሰው የለም ብዙ። አሁን እኛ ጋር ወንዶቹ ከፍ ሲሉ መጠጣት ጠላ ምናምን አይደል?
ሴቶቹ የሚያስፈራ ነገር የታየው ተደብቀው ሊሆን ምናልባት የለም። ግፋ እንደ ትንሽ በቃ ትንሽ ከፍ ማለት ስትጀምር ወይ ቦይፍሬንድ ብትይዝ ምናምን ነው በቃ ልጅ ተብላሽሽ ከወንድ ጋር ምናልባት ከታየች ነው አለመረዳት ነው። ገባሽ? እውነት ነው። የእድሜሽን ነገር አለማገናዘብ ምናምን እድሜሽ ሊያመጣ የሚችለውን ይሄ ለውጥሽን አለመረዳት ምናምን ነው እንጂ አሁን ልጅ እኮ ቦይፍሬንድ ያዝኩ ምናምን ባል እሰይ ምናምን ቢባል አምጣና አስታወቀኝ ምናምን ልትልሽ ነው። ወንድ ሆንክልኝ አረጋግጥ ወንድነት ሴቷም ሆነች ሴት ሆንሽልኝ ነው። እስኪ አምጪና ልተዋወቀው ምናምን ነው እንጂ ዲነር ታዘጋጅና እና ደስ የሚል ጊዜ ነበር። በጣም ሳስበው በጣም ደስ የሚለኝ ጊዜ እውነት ነው። ምን ያጋጠማችሁ ለየት ያለ ገጠመኝ አለ በልጅነታችሁ? በልጅነት እኔ አንድ ጊዜ በጣም የማረሳውን አንድ የልጅነት ታሪክ ልስታውስ። ዛሬ ነው ራሱ ትዝ ያለኝ። እንትን በፊት እኛ ቤት እንግዳ ሲመጣ ባዶ ቤት አይመለስም ይባላል። እንደ ሕግ ነው። ምንም ነገር ያለሽ ቆሎም ቢሆን አቅርቡ ይባላል። እና ያው እናውቃለን እሱና እኔ ደግሞ የመጨረሻ ልጅ ነኝ። እንደ ቤቱ በጣም ትንሽ ልጅ ነኝ። አንድ ጊዜ ቤት ብቻዬን እንዳጋጣሚ ነው እንዴት እንደሆነ ባላውቅም ብቻ ማንም የለም እኔ ነኝ ያለሁት። እና የሆኑ ሰዎች ከሩቅ ቦታ መጡ ማለት ነው። የሩቅ ዘመዶቻችን ናቸው። እና ቤት መጡ። ከዛ ሲገቡ የለችም እንደ እያሉ ገቡ። ማዘርን ማለት ነው። የለችም ወጣ ብላለች። በቃ ትንሽ እንያት በቃ ምናምን ብለው ፕላን አድርገው ስለመጡ ስልክ ያው ድሮ ስልክ የለም ብዙ ዝም ብለሽ ትመጫለሽ ካልሻለሽ ከሌለሽ የለሽም ነው። ፕሮግራም ለማድረግ በጣም ነው የምትቸገሪ። ከዛ ተቀመጡ። በቃ ዳቦ ነገር ልግዛላችሁ ባዶ ቤት መቼም አይመለስም እንግዳ ብዬ በጣም ትንሽ ብር ብቻ ብዙ አላስታውስም 10 ብር ወይ 20 ብር ነገር አለኝ። ከዛ ሚሊዮነር ነበርሽ ከዛ የሆነ የሰፈር ልጅ አለ ዳቦ ግዛ ሳምሶን ዳቦ ቤት ነበረ ግዛ ብዬ ሰጠሁት ብሮ ማለት ነው። ከዛ እሱ እንትን አይደርስም ብቻ ሙዝ ቤት አካባቢ ምናምን አይደርስም። እንደዚህ ዳገቱ ምናምን የሰፈራችን ዳገት አይጨርስም ልጁ። እነሱ ትንሽ 5 ደቂቃ እንደዚህ ቁጭ አልና በቃ ንገሪያት እሺ መምጣታችን ምናምን ብለው ትንሽ ኧረ ቁጭ ብለው ደግሞ ሻይ ጥጃለሁ ምናምን ነገር አልችልበትም ላይ በጣም ትንሽ ነኝ ግን ሻይ እንደምን ምናምን ብዬ ልጥጄላቸዋለሁ። ይሄ በቡታ ጋዝ ነገር ማለት ነው። ኧረ ሻይ ጥጃለሁ እኮ ኧረ ቁጭ በሉ ምናምን ሳያቸው አንቺ ችለሽ በይ ንገሪያት እኛ እንያት ብለን የመጣ ነው መጥተው ነበር በይልን በቃ ምናምን ብለው ወጡ ማለት ነው። ከዛ እነሱ ልክ ትንሽ አለፍ እንዳሉ እኔ ባቋራጭ ላጥ ብዬ በ10 ብር ይላድን ማለት እንዳገዛው ነው እና ከተገዛማ ይመለስልኛል። ላጥ ብዬ ሄጄ ልጁን ልክ ስደርስበት ነካ አደርገዋለሁ። ደረሰችብኝ ዞር ብሎ ሲኔ ደረሰችብኝ ብሎ ሮጥ ሳምሶን ደግሞ አብረን ተከታትለን ገባ ነው እንዳትገዛ ደግሞ ለወረፋኑ እኮ ዳቦ ቤት አንድ ብቻ እሱ ስለነበረ ያለው አንድ ብቻ ነው። ሪፈንድ ብለሽ አሁን ዳቦ ብትጠይቂ እሱ ቀስ እያለ ጩጬ ነው ገባሽ ብሩን ይዞ ቀስ እያለ ወክ እያደረገ ነው የሄደውና እኔ ደግሞ እንትን እንዳይልብኝ ነው ላጥ ብዬ እንዳይገዛበት ብሩን ስለምፈልግ ላጥ ተርፈናል አደርገዋለሁ። ዞሮ ሲል እኔ ደርሻለሁ እየሮጠ ሲገባ ተከትዬ ብቻ ለመግባባት በጣም ነበር የከበደ። ደርሻለሁ ልግዛው ይላል እሱ ደንግጧል። አንተ ትግዛበት ምናምን ብለን ተቀበለ። 10,000 ብር እኮ ያዳንሽው ቀልድ ነው እንዴ? ታውቂያለሽ? አቤት ራሱ ነግራቸው በጣም እንጆ ያደረጉ። ከዛ እንግዳ ተቀባይ ያው ያየሽ ነበረ ምናምን እንግዳ በጣም ይከበራል እንዴ? ነውር ነው ቡና ሳይጠጣ መሄድ። ኧረ ሻይ ትቻለሁ በጣም ደግሞ እንዳልኩሽ እድሜም አለ ምናምን ግን ሪስፖንሲቢሊቲውን ቶታሊ አዋርድ አድርገሽ ልክ ነው ባዶ ቤት ከዛ ደስ መጣ ምናምን ብለን እሱ ገጠመኝ በጣም ትዝ ይለኛልና ያ አንዱ የመጠያየቅ ፓርቲ ነው። ድሮ ሰው ዘመድ ይጠይቅ ነበር እንዴ የስንት ኪሎ ሜትር ተጉዞ ነው። ከዛ በኋላ ሲዘለ ደግሞ አባት ምናምን ቤት ውስጥ አሁን እናት አባት ቤት ውስጥ ከደጅ አሁን ብዙ ጊዜ አባት ነው 15 ከደጅ ሲመጡ ለመጀመሪያ ጥያቄ ምንድን እናታችሁ አለች? አዎ የመጀመሪያ እናታችሁ አለች አለ እሷ ናታ ወዲያው እሷ ከሌለች በቃ ማንንም ሰው ሙዱላ ተቀያይሮ እንደ ለባሽ አንድ ጥያቄ እንደተባለው ማለት ነው። ለመጀመሪያ ጥያቄና ያሁን አባታችን ምግብ ራሱ አስቀምጣ ምትሄድ አይበላም። እናታችሁ አለች ማለት ጥያቄ ብዙ እኛ እኮ 7 ነን ሰራተኛ አለ የራሱ ዘመዶች 2 አሉ ምናምን ግን 12 ሰው ነው ቤት ውስጥ የሚኖረው ግን እሷ ከሌለች ምግብም አይበላም። ከዛው ሁሉ ሰው ማለት ነው።
አባወራን ስሜት ያን እናታችሁ አለች ነው ፈርስቲ እና ሁሉም ጋር ነው አለው በቃ የአባት የእናት ሁሉም የየድርሻውን ነው የሚኖረው ኃላፊነታቸውን ያውቃሉ በጣም የኛ ጊዜ ግን ጥሩ ጊዜ ይመስለኛል እንዲሁ ሳስበው ማለት እንትን እኮ ነው የመኖር ያለመኖር ነገር ሳይሆን ሳትኖርም ይሄ እናት አለመኖር መጉደሉ አሁን እንዳሁኑ ገባሽ ይሄ ብር አምጥቻለሁና ባልኖርም ሰራተኛ አንድ ላይ ያደርገዋል ነገር እንትን ይላል ልክ ነው ቤት ውስጥ ስትኖሪ ሁሉን ነገር ሁሉ ነው የምታረጊው የልጆቹንም ነገር ታሟያለሽ ለባልሽ በደርግ ያለብሽን ታረጊያለሽ ጎረቤት ይመጣ ጎረቤቱን ነገር ሶሻል ላይፍ ትችያለሽ በሁሉም አቅጣጫ ሁሉንም ነገር ካንቺ ነው የሚጠበቀው ከሴቷ ሁሉንም ነገር ደግሞ በደንብ ችለው ያደርጋሉ በደንብ ምንም አይጎልም ሁሉ ጊዜ የማይጎለው እንደዛ እነሱ ሲኖሩ ልክ ነው እንትናቸውን ያውቁታል ማለት እንደ ድርሻ የሚባል የቤት ማኔጅመንቱን በደንብ ያውቁበታል ኑሯቸውን ራሱ በደንብ በዘዴ ነው እኮ የሚኖሩት ቤቱ በኩል ተቀንሶ ወደዚህ እንደሚደረግ የቱ በኩል መጀመሪያ ፕራዮሪቲ ራሱ መስጠት ኑሮ በዘዴ ፕራክቲካሊ እና ጎበዞች ነበሩ በጣም እኛም ተምረን ነበሩ አሁን ሆነሽ ስታስቢ ደግሞ እንዴት ነው የቻሉት በቃ በጣም ይገርማል እኛ አሁን ኑሮ ይዘን ስናየው ያ ሁሉ ነገር ወልደሽ ራሱ የማይቻል ነገር ብዙ ልጅ ተወልዶ ቤት ውስጥ ሁላችንም አሁን 3-4 ቢያንስ 4 ልጅ 5 ልጅ የለም በቃ ቤቱን ቀጥ አድርገው አይጎል ድምፅሽ አይሰማ ምናምን ነው እንደው ኢቭን ደጅ የሚውል አባት ብዙዎቹ ደጅ ነው የሚውሉት ቤት ውስጥ ግን እናቶች መቆጣጠር ልጆችን መቆጣጠር ራሱ የእናት ስራ ነው የዛም እንትን ነው ሊያጠነከረን ይመስለኛል አሁን ላለንበት ነገር በጣም ብዙ ነገር ማለት ነው ብዙ ነገር እና ደግሞ በድርጊት ሲሆን ነው ሁሉ ነገር እየገባ አይተሽ ያየሽ ስታድጊና የተነገረ ስታድጊ እንደደለ ይሄ ንግግር ብቻ አይደለም ገባሽ መናገር ብቻ ሳይሆን እንትን ነው ፕራክቲካሊ ማየት ፕራክቲካሊ የሆነውን ነገር ምን ፈራው ራሱ ድባሁ እኔ አሁን እናቴን ነው በጣም የምፈራው ሳስታውስ ታዲያ የምትቀርቢውም እናትሽን ነው እኮ የምቀርበውም እሷ ነው ግን የምፈራውም ደግሞ በጣም እሷ ነው በጣም እንትን ናት ምን ከጎን ሄደሽ ወተሽ እንዳልኩሽ አሁን ብዙ ተጫውተናል ምናምን እንደች ወተሽ ደጅ እኮ ትንሽ ሰዓት ቆይተሽ ብትመጪ እንደዛው ነው እየጀመረ እንደዛው ማይማ ምንም እንትን ኃይለኛ ምናምን የለም እውነት ነው በደንብ ነው የሚማቱት ፍትዬ በደንብ ነው እኔ ለተወለወለ ጣውላ ላይ እንደዚህ አንስታ ለቃኛል በጣም ኃይለኝነቶሽ በዚህ ሳይድ በሙሉ አጥንታ ቅርጥፍ አርጓል በጣም ረጅም ጊዜ በቃ የሆነ ሳምንት በላይ ምናምን ሳነክስ የሚቀጥለው ደግሞ የግድያ ሙከራ ነው ምንም አዘኔታ ምንም እንዴ እኔ እናትዬ ልብስ ትገረፋላችሁ በደንብ ነውና ያው አረስ ልጆቹን ገደላችሁት ይላሉ ትየባንች ቆይ አይ ዝም በሉ አታስፎግር ምን ግቡ ምናምን ነው የምትላችሁ ሁለት ክፍል ናት ወዳ ትገቢያለሽ ደርቢ እንባላል ደርብ እናረጋለን ልብስ ከዛ ያው እንተጋ አለማልቀስሽ ራሱ ያስጨምራል ጥጋብ ነው ገባሽ አይደል እናትዬ ለኛ ናት እሷ ዝም ትላለች እኔ ቅልጥ ነው ማረገው እስኪ ነስረኝ ድረስ ከዛ አንድ ጊዜ ምን አደረግን ደግሞ ልክ እንደዚህ ስንገረፍ ደበቀን አለንጋ ነገር ነበረ ደበቀን ከዛ ግቡ ምናምን ብላ ልፍ ነው የምትለው ስታይ ሶኬት ከሬዲዮ ላይ ሶኬት ነቀለችና ቀጠቀጠች ነው የምልሽ ይሄ ሰማያዊ እስኪሆን ድረስ በጣም እና ሄዱላ ደብቀሽ ምናምን ይጨምራል ማለት ነው ቅጣቱ አይቻልም ያ እኮ እንግዲህ ወይ ሰው ቤት ሄደሽ የሆነ ነገር አድርገሽ ቀላል ነገር አሁን እኔ ለምሳሌ ተደፍ እንትን ያልኩት በቃ ሰናይት ጋር እኔ ደም ቤት ሄጄ 12 ሰዓት ምናምን የሆነው ማለት ነው ጎረቤት ማለት ነው ሰዓትም አይሆንም ከጎኔ ሄጄ እነሱ ጋር ስጫወት አውርቼ ምናምን እንትን ሳራት ቆይቼ ተመልሼ ስመጣ በዚህ ሰዓት ገና ስገባ ከፀጉሬ ነው ያዘች ከዛ ብድግ አድርጋ እንደዚህ ነው የለቀቀችኝ ጣውላ ላይ ፍርክስክስ ብላ ሰሜ ጠገበ ጣውላ ሆነ ቅጥቅጥ ነው ያደረገኝ ከዛ በጣም ረጅም ጊዜ አሞኝ ነው እንደ ዱላ ሰምተን ማዘን ይተምደም ወይ የሚቀጥለው ደግሞ ነገር በዛኛው ጋር ነው ምናምን ነው እንጂ ይሄ ታዘነልኛል እናቶቹ ናቸው ካቶች እንዳት ድጋሚ እንዳታጠፊ አድርገው እኮ መቅጣታቸው ነው እነሱ ተደብቀ ስትሽ ለዚያ የበጋ ለንጋ ነበር ይሄ ጫፉ ብረትና ሁላችንም ቤት የነበረች ናት አንዴ ነበረኝ ብረት መያዣው ብረት እሱ ደግሞ እኛ ቤት ወንዶቹ ነበር የሚገረፉበት ማለት ነው እነሱ በዛ የተመቱበት እነሱ ደግሞ እኛን ይደበድባሉ እልህ ነው ታዲያ ቦሲ ሰበብ ይፈልጉና ጥፍጥፍ ነው አንድ ጊዜ በጫወቻ ሸምበቆ መጫወቻ ያስገባሁት ቤት ውስጥ ነበርና
ከሲስተር ጋር ተጣልቼ እንዴት ታላቅሽን ትናገሪያለሽ ተብሎ ማለት ነው ባስገባሁት ሸንበቆ በቃ ስበጣጠረብኝ። ከዛ ተሰካከሰውነት ፍርክስክስ ደግሞ እናንተ መረጃ ጋር ነበር ሸንበቆ አይደል? የሆነ ሰንሰል ውስጥ የአያቴ ነበር እዛ ጋር ተሰካካ ጀርባዬ ላይ። ከዛ ሌሊቱን ቁጭ አለ እሱን ሲነቅል ማለት ነው። የምሬ ነው የምልሽ በገዛ እጄ ገድያት ነበር እያለ እሱ። ከዛ ጠዋት ተነስቶ ሆስፒታል ላይ ሄድኩት። በቃ አልተኛም እያልኩ እኔ ምልህ ነው ገባሽ? እሷ እንደዚህ ብላኝ ነው ብሎ ለማስረዳት ራሱ አንቺ ማን ስለሆንሽ ነው የታላቅሽን ታላቅ ለዛው ምናምን ተብዬ እንደዚህ በሸበቁ እንዲህ የምትኝ ይሄ ጀርባዬ በቃ የለም ስክትክት ነው ያለው። በቃ እናንተ ሰፈር በጣም እናንተ ሰፈር ሸንበቆ፣ እኛ ሰፈር ደግሞ ሰንሰል ላይ ነበሩ። ሰንሰል የእናንተ ማጥር ሰንሰል ነበረ። ትንሽ እየዘፈኝ ጋር ሰንሰል እንደዚህ ዘቅዝቆ ነው አቤ የገረፈኝ። እንደዚህ ግሬን ዘቅዘቀና እንደ ዶሮ አንጠለጠለኝ ማለት ነው። እንደዚህ ይዞ ምንድነው ቲቪ ልንሄድ እና ሲመጣ ማንም የለም። ቅዳሜ ቀን ነው የሆነ ሰርጎ የሆነ ቦታ የሆነ የቻይና እንትን እኮ ኤክሰርሳይዝ የሚያደርጉብሽ ነው። ከዛ እሱ ደግሞ ተማቶ አያውቅም። በህይወቴ ማስታወሳት ያችናት እና ግራ ገብቶታል እንዴት እንደሚያደርግ። እንዲህ ሊገነጥለኝ ፈለገ እንደ ዶሮ። ከዛ ሁለቱን እግሬ እንደዚህ ያዘና ትልቅ ነው እንደዚህ ዘቀዘቀኝ። ከዛ ያሰንሰል ላያችን ላይ ብጥስጥስ በቃ ጉዝጓዝ ነው ያስመሰለው። በቃ አንዱ ሳይድ በዚህኛው በኩል ነበረው ሰንሰል ማአት ሰንሰል እኮ ለሰፈር ጠቅላላ ፈነ ቆርቆሮን ሽፍን ያረጋ ሰንሰል አለ። በቃ እንደ ሀረግ አይደል የሚበቅለው። ከዛ እሱን እየበጠሱ በቃ ወንዶቹ ሁሌ ቢኒያም እንደዛ ነው፣ ቻይኒም እንደዛ ነው፣ ቁጢም እንደዛ ነው። በቃ ሲገና በር ላይ ቆመሽ እኔ አሁን ጉልበቴን ባሰሽ የተሰነጠቀ እንደዚህ ያለው ማለት ነው። ተሰፍቼ ምናምን ጋሻው ጋር ጋሻራን ተሰፍቼ የሰፈራችን ዶክተር ሚሪንዳውስ ታዲያ ከዛ በአበሻ ልብስ አዲስ አበሻ ልብስ ተገዝቶልኝ በር ላይ ቆሜ ታገኘው ቢኒያም መስሎኝ። ከዛ ሲመጣ ዘልዬ ይገባል ነው እንዳለ ቀደኝ ነብይ ገብቼ ያለቀስ ቢጠበቅ አይመጣም ቢጠበቅ ለካል ይላል ልጅ ነው። ከዛ ሄጄ ተሰፍቼ ምናምን እሱ ቆይቶ ነው ደማታ የመጣው ማለት ነው። ኧረ እኔ አልነበርኩም ማለት ይኸው ፍራቻው እኮ ነው። በስመ አብ የሚመስል ሰው ራሱ ስታይ አይ ነው ላብላብ ከባድ ነበር፣ ግን ደግሞ በጣም ይጠቅማል። በተለይ ይሄ እድሜሽ ከፍ እያለ ሲሄድ የሚገባሽ አሁን ስራዎች ውስጥ ምናምን ስትሆኚ የግድ እንደዛ አይነት ሰው ያስፈልጋል። እኔ ሃይስኩል ስማር እኮ እንደዚህ በአይን ኮንታክት ነው፣ ወሬ ራሱ የለንም። በርቀት የሆነ እንትን ነው የሚመስለው፣ የሆነ የፌዴራል ስትሪም የምታልፊ ነው የሚመስለው። መንገድ የለም የወታደር መንገድ ምናምን ቀጥ ብለሽ እንዲህ እያልሽ የሚመሩሽ አይነት ነገር እዚህ እዛ ምናምን ይቆማሉ። በአይን ነው የሚሸኙሽ። እዛው ነው የትም አትሄጂም እንጂ ሲጀመር የትም አትሄጂም። ግን የእነሱ ይሄ በቃ በጣም ሴኪውር ማድረግ ይሄ አንቺን መጠበቅ እንደ ትልቅ ስራ ነው። ይቆማል። የፋዘር ታናሽ ወንድም አለ፣ በዚህኛው የሆነ ሰው አለ። ማታውቂው ሰው ላይ ይኖራል እኮ ግን እነሱ ስለሚነጋገሩብሽ ስትባይ እየመራሽ ይነገራል እንጂ አስፋልት መውጣት በራሱ እንደ ብልግና ነበር የሚቆጠረው። አስፋልት ሄዳ እኛ በቃ ኮርኮንች ነው ሰፈራችን በስማም በአስፋልት አንዳንዴ እርሊ ስንለቀቅ ያው በእንወጣ የለ ያው በላይ በኩል ዞረን እንገባለን። አቤት ያኔ ሰው በእኛ ሰፈር ለመግባት እኮ ነው በላይ በኩል እኮ በቦይ ሰፈር አቋርጦ ለመግባት ነው። ሌላ ታሪክ ብቻ ይበዛልም ጥሩም ነው። አንዳንዴ ደግሞ የበዛበትም ትንሽ አንዳንዴ አፌክት ያደርግሻል። አዎ የበዛ ነው። ብዙ ነገሮች አስተውሰው ልክ ነው። በቃ አንዳንዴ ልክ ነው። እነሱ በነበሩበት ደረጃ ያለው የሀገሪቱ ሁኔታ ምንም የተለየ ይሄ እንትን ያለ ነገር እኮ የለም። ባላቸው በአቅማቸው ግን ጠብቀው ልክ ነበር። ብዙ ነገሩ ልክ ነበር። በሰዓቱ የተሻለ ነበር። እውነት ነው። በሰዓቱ እንግዲህ ያው ግን ባለው ነገር ሁሉም ነገር አንቺን ከመጠበቅና ስርዓት አስይዞ ከማሳደግ ነው። በቃ ሌላ ማን ነው መጠቀሙ ያው ትንሽ ቢበዛል እላለሁ። አንዳንዴ ደግሞ እነሱ ከመጡበት ነገር ጋር ከነሱ ከመጡበት እኮ ትንሽ ሻል ያለ ነው ለኛ እውነት ነው ብለን እናስበታል። አሁን እኛ ካደግንበት ለልጆቻችን ሻል ያለ ነው ብለን እንደምናስበው እነሱም ያኔ እነሱ ከኖሩበት በጣም አቀማጥቂ ሻለው ነው እኮ አይደል? ምን ውሃ ቀጠናልሽ ነው እንጂ ምን አነሰሽ? ምን ጎደለብሽ? ምንም ነገር ለነገሩ ካላቸው ነገር ከሰጡሽ ፍቅር አንፃር ካለሽ አታችመንት እኛ አሁን በብዙ አቴንሽን ማደጋችን እኮ ጥሩ ነገር ነው። ብዙ ነገሩ ያው ልጆች አቴንሽን ማጣታቸውም ነው እንትን የሚያረጋቸው እንትን ቢሆን ማለት በመጥፎ አሁን እኛ ተመታን ምናምን ብለን በምንገልጸው ነገር ቢሆን ፍቅር ነበር። ፍቅር አዎ እንዴ ዛሬ ልጅ ሻንጣውን ጠቅልሎ አይሄድም እንዴ? አሁን እንደዛ ቢመታ
እውነት ለመናገር አንደኛ እንደዛ ድፍረትም የለው ልጅ ትይጃለሽ። አሁን የት ጎረቤት ተደበቅሽ እኮ ይጨመርልሻል። ለማምለጥ ያችን ዱላ ራሱ ደውሎ አንዱ ጋር ቢሄድ ሶሻል ሚዲያ ካሉ ተገናኝቶ ሊጠፋ ይችላል። ምናምን አሁን በጣም ራቀምቲ ቀጨንጅ ይበላሻል። አለቀ። ምን አማራጭ አለሽ? ይቅርታ ወይ